13 ብር ሰይጣን ነፍሰ ገዳይ ማለት ነው። ቆይ ማነው ሰውየው? በስተመጨረሻም ዳሊያ ማለት ነው የሚራ ተንኮል አወቀች። በጣም ደስ ይላል። እንኳን ደስ አላችሁ። ምክንያቱም እስከዛሬ ድረስ ሚራ በእንባዋ በአዞ እንባዋን እያታለለቻቸው ቢሆንም ዛሬ ላይ ግን ማለት ነው ዳሊያ ወደ ሚራ ክላስ በመግባት በምትፈትሽበት ጊዜ ነበረ ሮቤልን ስትቀብር ያነሷትን ፎቶ ያገኘችው። በጣም በሚያሳዝን ሁኔታ ግን ታርቆን እባክሽን አሳይኝ ምንድን ነው በሚላት ጊዜ በፍጹም አላሳይም አሻፈረኝ ያለች ሲሆን ዛሬ ላይ ግን እውነቷን ተጋልጾ በዳሊያ እጅ ጥሏታል። እቺ ማትረባ ሰይጣን ሚራ ነፍሰ ገዳይ ናት ማለት ነው ወይ በማለትም ዳሊያ ትደነግጣለች። እናም እንግዲህ አሁን ላይ ታርቆን ብዙ ጊዜ እነዚህ ሰዎች ከዚህ ቤት መውጣት አለባቸው አልፈልጋቸውም ብሎ በሚናገር ጊዜ ነበረ ዳሊያ በፍጹም መውጣት አይችሉም፣ የት ይሄዳሉ? እባክህን ቤት እኮ የፈጣሪ ነው፣ ከዚህ ቤት መውጣት የለባቸውም ብላ ያስተባበለች ሲሆን በእርግጥ እሷ ለሚራ ብላ ሳይሆን ለአድና ብላ ነው። በጣም ግን በሚያሳዝን ሁኔታ አሁን ላይ ዳሊያ ሮቤልን እንደገደለችው ስታውቅ መንቅራና አሽቀንጥራ ከቤት አውጥታ ልትጥላት ቆርጣ ተነስታለች። በጣም ግን በሚያሳፍር ሁኔታ ሚራ ዛሬ ላይ አሁንም አልተማረችም። ማነው ፎቶ ያነሳኝ ላይ ነው እንጂ እሷ ስህተቷን በፍጹም ለማረም አልታገተችም። በጣም እንግዲህ በሚያሳፍር ሁኔታ ጉዷን አደባባይ ላይ የወጣ ሲሆን ዛሬ ላይ ግን ታርቆንን በፍጹም ይሄ አድናን ሲባልግ እየነበረ ያየሁት ቪዲዮ ነው። አንተ ካየኸው በፍጹም ልክ አይመጣም ብላ አላሳይም ያለችው ሲሆን በስተመጨረሻም ግን የታርቆን ባለቤት ላይ ዳሊያ እጅ ላይ ወድቋል። ሚራም ከዚህ በፊት እንዲህ በማለት ተናግራለች። በፍጹም እኔ እዚህ ቤት ውስጥ እያለሁኝ በሰላም አትኖሩም በፍጹም በማለትም ተናግራለች። ግን ደግሞ ይሄን እንዲሆን ሰላም አጥተው እንዲኖሩ በፍጹም አድናን አይሻምና በጣም በሚያሳፍር ሁኔታ አሁን ላይ ሉሃና ግን አሁን በስተመጨረሻም የሚራ ተንኮልና የሚራ ሴራ ማለት ነው አውቃባት ቆርጣ ተነስታለች። በፍጹም እኔ ከዚህ በኋላ እሷ የምትነኝም ነገር ይሁን በእሷ ተንኮል በእሷ እጅ ላይ አልወድቅም በማለትም ተናግራለች። በጣም እንግዲህ በሚያሳፍር ሁኔታ ግን አሁንም ሚራ ተንኮሏን አላቆመችም። እናም ተንኮሏ ማለት ነው በፍጹም ልታቆም አልቻለችም። ግን ደግሞ በስተመጨረሻም አሁን ላይ ሉሃና ሁሉንም ነገር የነቃችባት ሲሆን ከዚህ በኋላ በእሷ ነገር በፍጹም አልታለልም ከባሌም አልጣላም በማለትም ተናግራለች። ምስኪኗና የዋሃ ሉሃና እስከ ዛሬ ድረስ ሚራ ያለችትን ነገር እየያዘች ማለት ነው ስትሮጥ እየሄደች በእንትና እያወራች ቢሆንም በስተመጨረሻም ግን በሚያሳዝን ሁኔታ አሁንም ግን ሚራ በፍጹም ይሄንን ነገር ሊያደርግ የሚችለው የተባበረኝ ልጅ ነው እንጂ ሌላ ሰው አይሆንም ብላም ግግም ብላ ተናግራለች። በጣም እንግዲህ በሚገርምና በሚያሳዝን ሁኔታ ሚራ ዛሬ ማለት ነው ወደ ኋላ አላለችም ከተንኮሏ። እናም ደውላ ማን ነው ፎቶን የላከልኝ አንተ ነህ በማለትም አፍጥጣት ጠይቀዋለች። በእርግጥ ይሄ ነገር እያደረጉት እነ ሉሃና ሲሆኑ በስተመጨረሻም ግን ደስ በሚል ሁኔታ ሉሃና ከአድናን ጋር ሆና ማለት ነው ሁሉንም ነገር እስከ መጨረሻው ለመጋፈጥ ትወስናለች። በጣም እንግዲህ በሚያስደስት መልኩ አሁን ላይ ሉሃናና አድናን አንድ ላይ ሆነው ሁሉንም ነገር እንጋፈጣለን አብረን እንኖራለን በማለትም ከዚህ በኋላ የማንንም ሰው ወሬ አንሰማም በማለት ሉሃና የማንንም ሰው ወሬ ላለመስማት ቃል ገብታለች። ዳሊያ የድሮ ፍቅረኛ የነበር ብላ በምትነግራት ጊዜ በእርግጥ በጣም ተሸብራ ነበር። ግን ደግሞ አይመለከተኝም ከኔ በፊት የነበረው ነገር በማለትም መልስ ሰጥታለች። በሌላኛው በኩል ደግሞ ሚራ አሁን ላይ በጣም በሚያሳዝን ሁኔታ ሁለታቸውን ለመለያየትና ሉሃናን ከቤት አውጥታ ለመጣል ደፋ ቀና እያለች ቢሆንም በስተመጨረሻም ግን ሉሃና አልሰማሽም በማለትም ምንድነው በየደረስሽበት መርዝሽን የምትረጪው በማለትም ተናግራለች። ሉሃና አሁን ላይ ለማንንም ሰው ወሬ ላለመስማት ወስና ቆርጣ ተነስታለች። ሉሃና በጣም ደስ የሚለው ነገሯን ማለት ነው ደስ በሚል ሁኔታ
ሁሉንም ነገር ራሷን ለማድረግና ሁሉንም ነገር ራሴ ወጣዋለሁ ብላ ቆርጣ ተነስታለች። ሉሃና ዛሬ ላይ በፍጹም ለማንንም ሰው አልሰማም ባለች ጊዜ ነበረ ሚራ እውነት ሉሃና በጣም ጅልነሽ አትረቢም በማለትም ተናግራታለች። በጣም በሚያሳዝንና በሚያሳፍር ሁኔታ አሁን ላይ ሉሃና ማለት ነው ማንንም አልሰማም ብላ ደፋ ቀና እያለች ትገኛለች። እያንዳንዱን ነገር ራሴ መወጣት እችላለሁ፣ ማንንም አልፈልግም በማለትም መልስ ሰጥታለች። እናም ጭራሽ ሁሉንም ነገር በራሴ በኩል እወጣለሁ ብላ ከተናገረች በኋላ ለአድና እንኳን እያንዳንዱን እንቅስቃሴዋን መናገር አቁማለች። አርና እኔ ራሴን መከላከል አያቅተኝም፣ በፍጹም የማንንም ሰው እርዳታ አልሻም በማለትም ተናግራለች። በጣም እንግዲህ በሚያስደስት ሁኔታ ማለት ነው ሉሃና የማንንም ሰው ወሬና አሉባልታ አልሰማም ማለቷ ለራሷም ይሁን ለህይወቷ ለአርናና ለሷ ትልቅ ቻሌንጅ ሲሆን፣ በጣም ግን በሚያሳፍር ሁኔታ የድሮ ፍቅረኛው ዳሊያ አሁንም ህይወቱን እየበጠበጠች ትገኛለች። ዳሊያ በእርግጥ ባሏ በጣም ሰው አክባሪና በጣም ትሁት የሆነ ሲሆን ግን በስተመጨረሻም ዛሬ ላይ የሰውን ህይወት ለመበጥበጥ ቤት የገባች ሲሆን በጣም በሚያሳፍር ሁኔታ ዳሊያ አሁንም ሉሃናን የቤት ሰራተኛ ናት ብላ ክብሯን ከፍ ዝቅ ያደረገቻች ትገኛለች። ሰላም ሰላም! ውድ እየተከበራችሁ የዩናይትድ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ ይዤላችሁ የመጣሁት ሉሃና ድራማ ሲሆን ሉሃና በጣም በምታስደስት ሁኔታ ማንንም አልሰማም በማለቷ ደስ ብላኛለች። ምክንያቱም እስከ ዛሬ ድረስ የሉሃናና የአድናን ህይወት እየተበላሸ እየተበጠበጠ የነበረው ሉሃና በምትሰማው ወሬና አሉባልታ ምክንያት ነው። ይህንን ደግሞ ነገር የምትፈልገው ሚራ ስትሆን ሁለታቸውን አንድ ላይ እንዳይኖሩና በፍጹም እንዳይስማሙ በማለት በማሰብ ሲሆን፣ በጣም ግን በሚያሳዝን ሁኔታ ሉሃና ዛሬ ላይ ምንም ነገር ቢገጥማት ለአርናን ማካፈልና ለማንም ሰው ማካፈል ትታ ለራሷ ህይወቷን ቀጥላለች። በሌላኛው በኩል ደግሞ ህይወቷን ለማበላሸት ቆርጧ የተነሳችው ዳሊያ ማለት ነው። ግን ባሏ በጣም ታጋሽና በጣም ምርጥ ሰው በመሆኑ ታግሷታል። ግን ደግሞ እነ ሉሃና የሄዱበት ሁሉ ሄዳ ቁርስ እንብላ በማለትም እንግዲህ ትነዛንዘዋለች። እናም በጣም በሚያሳዝን ሁኔታ ግን ዛሬ ላይ አሁንም ባሏን ልትነጠቅ መንገድ ላይ ናት ማለት ነው። ምክንያቱም ራሷ ባደረገችው መንገድ በከፈተችው መንገድ ማለት ነው ሚራ አሁን ላይ በፍጹም ወደኋላ ልትመለስላት አትችልም ማለት ነው። በጣም በሚያሳዝን ሁኔታ ግን ሉሃና እና አርና አንድ መሆናቸውን ለህይወታቸው መስመር ማለት ነው ለመያዝ ትልቅ ቻሌንጅ አለው ማለት ነው። እናም እንግዲህ በስተመጨረሻም አሁን ላይ ሉሃናና አርና ደስተኛ ሆነው እየኖሩ ይገኛሉ። በጣም ደስ በሚል ሁኔታ አሁን ላይ ሉሃና ስቃለች ማለት ነው። ውድ ተመልካቾቻችን